አሁን ስትመጣ ደወልኩላት። ስንመጣ ጀማል ሸጀማል እዚህ ጋር መታያቸውን ኡምራ ወስዳለሁ ስትል ሌላ ስካር ተጀመረ። አሁን የደስታ ስካር። ከዛ ሱብሃንአላህ አጠገቡ እኔ በቃ በዛ ደስታ ሳወራ በቃ እናቴን ቢያንስ ከሱ ጋር ትሄዳለች ብዬ በቃ እንዳይቀርባት ያው። ከዛ እንዴት አለ እዚህ ጋር አንድ ጃፈር የሚባል እንዴ እናትማ ከእናትህ ጋርማ አንድ ላይ ነው መሄድ ያለብህ፣ አንተም ትሄዳለህ አብራለኝ። አለቀስኩኝ ወላሂ ማሻአላህ ተባረከላህ። ከዛ እንደዛ እየተባለ ማን ነው ደግሞ ሁዳ ምን ትላለች? እኔ ደግሞ ሌላ ሰርፕራይዝ አለኝ። ማን አቡኪ አቡበከር ማሻአላህ ተባረከላህ። እዚህ ከሁዳ በታች የምታያት ደግሞ እስብር። አረ ለምን እንዴ እሱ ብቻማ አይሆንም፣ ሳላህም መሄድ አለበት። ሳላህም ሄደ። አረ እንደዚህማ የብቻ ምናምን አይሆንም አለ። አቡኪን ተቀድም ያለው አለ ያ ጃፈር። አቡኪን እኔ ነበርኩ የምፈልገው። ስለዚህ አንድ ሰው ተባለ። ጄክ በጣም ጀግናው ልጅ ማለት ነው። ጄክን ተባለ። ጄክ በነገራችሁ ላይ ትናንትና የነገረኝ ነገር እኛ እኮ በጣም ይገርማችኋል ወላሂ። ባለፈው አንተ የተናገርከው ነገር እዚህ ሰንጥቆ ነበር የገባው። ያኔ አንተ ከወጣ በኋላ ብናወራው ባናወራው ምናወራው ብዬ ነው የተናገርኩት። ይሄንን ነው በቃ ያልኩት እኔ። ምክንያቱም ማውራት እንፈልጋለን ግን ማውራት አንችልም። ገብቶሃል? ስለዚህ ለምንድን ነው የሆነ ፕሮግራም አለን እኮ ለምን አትመጣ ምናምን ብዬ እና ነገረኝ፣ ብዙ ነገሮች ሲነግረኝ ያ ነገርም ተሳካ። በዛ መሀል የጄክም ጨረስኩኝ። ማሻአላህ። ከዛ በኋላ ደግሞ እንዲህ አለችና ሃናን ኖ እኔ በጣም የምፈልገው ሰው አለ፣ ኢምራን ካልሄደ አይሆንም። ከዛ ኢምራን ደግሞ ኖ እንዴ እኔ እናቴ ነች የምትቀድመው ምናምን አለ። አይሆንም እናትህም አንተም አንድ ላይ አላሁ አክበር። ድጋሚ ሰማ ራሱ ደስ ይላል ቃሉ ወላሂ። አይ ኢብራሂም አሁን እኔማ ልቆጣህ ነበረ የኔን ታሪክ ዘለሃል ብዬ ማለት ነው። እንዴት ይዘለላል? አንድ ነገር ረሳው። ወይ አህመድ ምን ሆኜ ነው? አቡኪን አስገባልኝ ጀማል። ወይ ራስህም ወርደህ ቢሆን ወይ እኔ ወርዳለሁ። ይሄው እሺ ዑመር፣ እሺ አቡኪን አስገቡልኝ። እሺ እና በእኔ በኩል ደግሞ ያለውን ነገር አንዴ እሺ የእንትናን አንናገርም። እሺ በቃ የሱን ነበር አህመድ ይምጣ መጀመሪያ። እስከዛ እኔ ልናገር ኡስታዝ መዋዝ። ከዛ ደግሞ እኔ ቀዩላ ነበር ተንግቼ ነበርና ኡስታዝ ጀማል ነው የደወለው። ኡስታዝ ጀማል ደውሎ ሰርፕራይዝ አለ ደወለልኝ እንዳትል እና በቃ ላይ ከዛ እኔ በቃ ዝም ብሎ የሆነ ሰርፕራይዝ ሰው ሊሰልም ነው ምናምን ብዬ አሰብኩ። በቃ የሆነ ወላሂ እንደዛ ነው ያሰብኩት። ከዛ ብዬ ስመጣ ኢብራሂም ቴሌግራም ይደውላል። ከዛ ስገባ ዝም ብሎ በቃ ይስቃሉ ይጫወታሉ እና ወላሂ አልቀበቅ ሆነ። አንዳንዴ ካሜራችሁ በላይ ነው የሚሆነው። ከዛ ኡምራ አለኝ። ኡምራ ሲለኝ የሆነ ህልም ነገር በቃ ምንድን ነው የሚያወሩት በቃ ይሆናል አይደለ እየቀለዱብኝ ነው የሚል ሀሳብ የተሰማኝና ቆይ አንዴ የሚወት ላግብ ዝም አልኩኝ። ከዛ ራሴን አረጋግቼ ምናምን ሳወራቸው ለካ እውነት ነው። ግን ደግሞ ወላሂ ድሮ ጀምሮ እናቴ በጣም ኡምራ ከሁሉም ነገር የምትፈልገው ኡምራ ነው። ድሮ ጀምሮ አውቃለሁኝ። ወላ ሀታ በጣም በቃ ከምታስቡ በላይ ከኔ በላይ በቃ ወላ በጣም በቃ ስሜት ትሆናለች። እና በቃ እኔ አለሁ እኔ ልጅ ነኝ ገና ኢንሻአላህ ወደፊት ብዙ ያው ሰላችሁ ልጅ ስለሆንኩ ገና እዚያ ቤት ስትሄዱ ነው የሚገባ። እዚያ ካዕባው ፊት ለፊት ስትቆም የሆነ ብቻ መጀመሪያ ስትሄድ ያለማመን ነገር የሚመጣብሃል አንዳንዴ። በነገራችን ላይ እኔ መጀመሪያ የሄድኩ ቀን በሊድ ነው የሆንኩት። በሊድ ማለት የሆነ ስሜት አልባ ነገር የለም የምደነዝዘው ነገር ወላሂ ደነዘዝኩኝ። መጀመሪያ ሄጄ ካዕባ ፊት ለፊት ስቆም ደነዘዝኩ። ብዙ ሰዎች ያለቅሳሉ እንትን ይላሉ አይደለ? የኔ ደግሞ አንዳንድ ጊዜ እኮ አላህ ይጠብቃችሁና ከባድ አደጋ ካጋጠመክ የሆነ ከባድ ደስታ ካጋጠመ ለመደሰት ራሱ የሆነ መንገዱ ይጠፋሃል። ያን ነገር ነው የሆንኩት። የሆነ መደንዘዝ ስሜት ተሰማኝ። የሆነ ደነዘዝኩና እንዴ ካዕባ ማለት ይሄ ነው። ከርቀት እንደምታዩት አይደለም። ካዕባ በጣም ትልቅ ነው። ኢንሻአላህ ያው ስንሄድ ታዩታላችሁ። እና ሱብሃንአላህ አላህ ሱብሃነሁ ወተዓላ እንደፈለገ አድርጎ ነው የሚያገናኘው። ኢንሻአላሁ ተዓላ በቅርቡ ኢንሻአላሁ ተዓላ አላህ አግርቶላችሁ ሁሉን ነገር ጨራርሳችሁ እዚያ መታችሁ የምንሰበሰብ ያድርገን بإذنላህ። ቀድሚያችሁ እዚያ ሄዳለሁ بإذنላህ ኢንሻአላህ። ቅድም ሐናን አንዴ ቆይ ሐናን ቀርብ ያ ኢምራን በዚህ አጋጣሚ ቀደም እናቴን ስትል
አይሆንም አብረህ ትሄዳለህ ያልኩህ አይ ኖ ሃው ዩ ፊል እናትህ እኔ አያቴን ያሳደገችኝ ኦፍኮርስ እኔ ሀፍ የመኒ ነኝ ሀፍ ኢትዮጵያዊ ነኝ እና የእናቴ እናት የመን ነው የምትኖረው ማዘሬ ደግሞ ኢትዮጵያ ነው የምትኖረው ማለት ነው ሶ በጣም ዲፊካልት ሆነብኝ እናቴን ትቼ አያቴን ያለመውሰድ አያቴ ስለሳደገችኝ አያቴን ትቼ ደግሞ እናቴን ያለመውሰድ አያቴን ሶ እንደምንም ብዬ ያለፈው አመት ሁለቱንም አያቴን ከየመን አስመጥቼ ወደ ኢትዮጵያ እኔ ወደዛ ሄጄ ሁለቱንም ነው የወሰድኳቸው አይ ኖ ፊል እንዴት እንደምታደርግ ለእናት ያለህን ነገር ነው ሶ በጣም ነው የሚያስደስተው ኢንሻአላህ I'm so happy እንደዚህ በማድረግ ነው ወላሂ እኔ ራሱ ከምልሽ በላይ ወረበል ካባላችኋለሁ እኔ ከተደሰኩ በላይ የእናቴ ስቲ ነው በጣም ደስ ያለኝ ወላሂ ያልኩሽ ለምን በቃ ከእናት በላይ ምንም ነገር የለምና ወላሂ ከኔ በላይ ለእናቴ ማሰበሽ ራሱ ወቅቱ ትልቅ ነገር ነውና ያ ረብ ወላሂ አላህ ያሰብሽን በሙሉ ያሳካልሽ በቃ ሌላ ምን እንደምል አላውቅም አላህ እንደዚህ እንዳሰሰች ሁላችንም አላህ ደግሞ እጥፍ አድርጎ ያስደስትሽ ወቅቲ ሌላ ምንም ነገር አልልም ቀድም ደግሞ ኢብራሂም እንዳለው እናንተ ሰበቦች ናቸው ሌላ መስመር ላይ እየሄድኩ ነበረ በፊት ኢብራሂምን ሳላገኘው በፊት ማለት ነው እና ሌላ I don't know how to say this እና እናንተን ሁሌ ያዳምጣለሁ ኢብራሂምን ያዳምጣለሁ አንተን ሁሴንን ከዛ እስልምና ለካ እንዲህ ነው እንዴ እላለሁ እስልምና እንደዚህ ጠንካራ ነበርኩኝ different way ነበርኩኝ አምልጬ ስለ በቃ almost like እየሄድኩኝ ነበር ማለት ነው ከዛ ኢብራሂምን በጣም አወራዋለሁኝ ኢብራሂም thank you so much ለመለስከኝ አብሽሪ ወደ ዲኔ እንድጠነክር ያደረከኝ አንተ ነህ really ነው የምልህ እኔ ከሙስሊም ቤተሰብ ነው የመጣሁት ግን ያው አዋዋሌ ሌላ ቦታ ነበረ እና እስልምና እንዳድቅ እናንተን በጣም ነው የምሰማችሁ እናንተን በሰማችሁ ቁጥር እዚህ ላሉት አሜሪካ ላሉት ጓደኞች ራሱ ብዙ ለሚቀየሩ ልጆች እየተመለሱ ነው እናንተ ስሟቸው ላለኝ እንዲህ ነው ለካም ምክንያቱም አንሰማም እዚህ ቢዚ ነን ሁላችንም በስራችን እና ቴንክ ዩ ሶ ማች ለምታደርጉት ነገር እኔ ይሄ ላደረኩት ለእናንተ በጣም ቀላል ነው ለእኔ አልሐምዱሊላህ ብቻ ቴንክ ዩ ሶ ማች ማሻአላህ ጀዛኪላህ እንግዲህ ሃናን የዛሬ ሰርግ የለም ክትፎ የለም ምን የለም የምር በጣም ታላቃችሁ እኔ ነኝና አንዴ ላውራ ሽማግሌዎች አውሩ እስቲ አንዳንዴ እንዴት ትላለህ ጀማል አረሳዝና ያው ስንገናኝ ማን ትልቅ እንደሆነ ያን ጊዜ ያለን ከኔ ባባ ጊዜ ዛሬ ፈቅጃለሁ ነገራችን ላይ እድሜ ሲገመት ሁሌ እድሜ ሲገመት ፈረንጆቹም ሌሎቹም እድሜ ሲገምቱ 27 28 ነው የሚሰጡኝ አልহামዱሊላህ 32 እንደፍኛለሁ 4 ዓመት ዲስካውንት ወስጃለሁ ማለት ነው አልহামዱሊላህ ለማንኛውም ዱዓ ላድርግ እስቲ እሺ ቆይ አንዴ ታረጋለህ እሺ አንዴ ታረጋለህ መልእክት ስላለኝ ነው ለአንተ ምን አለ መሰለህ እኔን እንትን ላደረገኝ ልጅ ማለት ነው ማን ነው ጃፈር ይባላል እሷ ጋር አብሮ የነበረው እዚህ ጋር እሱ ምን አለ በጣም ነው የምወደው ሰላት ስለደረሰብኝ ነው ሰላም በልልኝ ብሏልና ዱዓ አድርግልኝ ብሏል አንድ ላይ ዱዓ እንድታደርግልኝ ጃፈር ይባላል እኔን እሱ ነው ስፖንሰር ያደረገኝ ከሃናን እናቴን እሱ እኔም እና ያው እዚህ ጋር እሷ ብቻ ሳትሆን ሃናን ሁዳ እስቢር እና ጃፈር ናቸው ይሄን ያደረጉት አንድ ላይ ሰብስበው ዱዓ እንድታደርግልኝ አንዳንድ ጊዜ ታውቃላችሁ ዱዓ ለማድረግ አንዳንድ ነገሮች እናንተ ከምትጣብቁት ቃላቶች በላይ ይሆኑባቸዋል የሆነ ጊዜ አንዷ ሴትዮ የምትፈልገውን ነገር ዱዓ አድርጋ ይባላልና ሁሉም ዱዓ ተሳካላት እና ወደ ሰማይ አይታ አልহামዱሊላህ አለችና ሌላ ነገር ዱዓ ለማድረግ ፈልጋ ሁሉም ነገር ተሳክቷል ያ ረቢ እንዴው ሌላ ነገር ጨማምሬ እንዳልል አልহামዱሊላህ ካላችሁ በቂ ነው ብለሃል ብታንስም በቃ እቺኑ ተቀበለኝ ብላ ዱዓ አደረገች ይባላል ብታንስም ያው ለሷ አነሰቻት አልহামዱሊላህ ማለቱ የዛሬው ዱዓ የዛሬው ደስታ ያንም ያህል እኔ ወላሂ ወንድም ኢብራሂም ቅድም ስትነግረኝ የሆነ
እንትን የመሰለኝ ወደፊት ኢንሻአላህ ፊውቸር ላይ 8 ሰዎች ሆነን የመሄድ ፕላን አለን የምትልን የመሰለኝ ወላሂ እስክጨርስ ድረስ ያው ስሞችን መጥቀስ እስክጀምር ድረስ እንትን አላልኩም ነበር ገሰ አላደረኩም ነበር ለማንኛውም እህቴ ሐና አንቺ ብቻ አይደለሽም ወንድም ተውፊቅም ወንድም ጃዕፈርም እህት ሁዳ እህት እስቢሪ ሌሎችም በዚህ ጉዳይ ላይ የተሳተፋችሁና ወደፊትም የመሳተፍ ፍላጎቱ ያላችሁ እንዲያው አላህ Subhanahu Wa Ta'ala ከወዳጅ ዘመዶቻችሁ ጋር ፊርደውስ ውስጥ ይሰብስባችሁ ሌላ ምንም አይደለም አላህ Subhanahu Wa Ta'ala በጣም ከባድ ቀን ከፊት ለፊታችን እየጠበቀን ነው በነገራችን ላይ يوم تذهل كل مرضعة عما أرضعت وتضع كل ذات حمل حملها وترى الناس سكارى وما هم بسكارى ولكن عذاب الله شديد إلى الله سبحانه وتعالى ሲናገር ነገ ላይ የሚጠብቀን ቀን በጣም ከባድ ቀን ነው ሲበዛ በጣም ከባድ እንዲህ እንደምናፈይዝበት ሳይሆን ወላሂ ምንም ነገር የሰራ ሰው እዚያ ጋር ሲደርስ የሚደነግጥበት ቀን ነው በጣም ከባድ ቀን ነው የሚጠብቀን ከፊት ለፊት ኢስላም በነገራችን ላይ እንትን አይደለም ቁስል ሲቆስል በትንፋሽ ብቻ ወይ ደግሞ ያራገባችሁ ፍያላችሁ እለፉት አይደለም ኢስላም መድኃኒት ሆኖት ነው የሚለው ስለ አኺራ ጉዳይም ሲናገር እንደሌሎቹ ያስደሰተ ምናምን የሚል ነገር የለውም ላ ትክክለኛውን ስለ አኺራ ያለውን ነገር ነው ቁጭ የሚያደርገው አኺራ ላይ የሚያጋጥመን ነገር በጣም ከባድ ነገር ነው ያንን ከባድ ቀን ግን አላህ Subhanahu Wa Ta'ala ያገራላቸው መልካም ባሮች ብቻ ናቸው በሰላም የሚያልፉት በዚያ ቀን ከሚደሰቱ ባሮች አላህ ያድርጋችሁ የሆነ ታሪክ ልንገራችሁና በዚያው ዱዓ አድርግላችሁ አንዱ አባ መሐመድ ይባላል የመሐመድ አባት ይባላልና እንዴው በስተርጅና ሚስቱ ሞተችበት እሱ ኦልሞስት 60 ዓመቱ ነው ሚስቱ ስትሞት የሰፈሩ ሰው በቃ እንዲሁ ዝም አሉና የሆነ ጊዜ ላይ በቃ አሳዘናቸው ብቻውን ወጥቶ ሲገባ እንትን ሲል አሳዘናቸውና የሆነችን ልጅ ፈልገው አጋቡት ዳሩት ማለት ነው ሰውየው አባ መሐመድ ለአንድ ሳምንት መስጂድ ቀሩ አይመጡም መስጂድ አይሰግዱም መተው ጠፉ خلاص ከዚያ በሁለተኛው ሳምንት መጡና እንዴው የመሐመድ አባት ለምንድን ነው የጠፉት ከመስጂድ ሲባሉ ከሰላት በኋላ ነገራቸዋለሁ አሏቸው ለማህበረሰቡ ማለት ነው ከሰላት በኋላ ተነሱ ይባላል መስጂድ ላይ ቆሙና ቢስሚላሂር ረህማኒር ረሂም አልহামዱሊላሂ ረቢል ዓለሚን የሰፈሬ ሰዎች አሉ እንዴው ቁስሌን አይታችሁ እኔ ያላየሁትን ቁስሌን እናንተ አይታችሁ ስላከማችሁልኝ እሱን ስላጋቡት እኮ ነው ስለዳሩት ነው ቁስሌን ስለፈወሳችሁልኝ ያደረጋችሁልኝን ነገር መልካሙን ነገር ምን ያህል እንደሆነ እናንተ አታውቁትም ግን አሉ እንዴው ከናንተ መሐል የሆነ ሰው ሞቶ አላህ ፊት ቢቀርብና ቀብር ውስጥ የሆነ ጥያቄ ቢቀርብለት የፈለገ ጥያቄ ቢቀርብላችሁ አባ መሐመድን የዳር ነው እኛንም ብላችሁ መልሱ ውስጤ የገባውን ደስታ አላህ ስለሚያውቀው ይቅር እንደሚላችሁ ተስፋ አደርጋለሁ ማለት ከደስታው ብዛት ነው እሱ ያኒ ህይወቴን የቀየራችሁት እንደማለት ነው ወላሂ ሹፍ ወንድሞች ሲደሰቱ እንደማየት የሚያስደስት ነገር የለም እኔ በግሌ እንደዚያ ነኝ ወንድሞች ሲደሰቱ እንደማየት የሚያስደስት ነገር የለም እናንተ ደግሞ ወንድሞችን ሰብስባችሁ ዱባይ ቡርጅ ኸሊፋ ሞል አይደለም እየላካችሁ ያላችሁት ላ ያ ረብ العزة والجلال ቤት እንዲዘይሩ ነው የአላህን ቤት እንዲያዩ ነው አሁን እየሰሩ ያሉት መልካም ስራ እንዲበረታቱበት ነው እዚያ ሄደው እንዲመለሱ ሳይሆን ሄደው ቻርጅ ተደርገው እንዲመለሱ ነው አላህ ፊት ቆመው አልቅሰው እስካሁን ድረስ የሰሩትን ስራ አላህ እንዲቀበላቸውና ኢኽላስ እንዲወፍቃቸው ዱዓ አድርገው እንዲመለሱ ነው ከዑለሞች መካከል አንድ ዓሊም ሲናገርኮ طلبنا العلم لغير الله فأبى إلا أن يكون إلا لله አሉ علم መጀመሪያ ስንፈልገው ወይ ደግሞ በንጽጽሩ ጉዳይ ሳመሳስለው ወደ ንጽጽሩ ጉዳይ ስገባ ወይ ደግሞ ወደ ዒልሙ ጉዳይ ስገባ መጀመሪያ ተናድጄ በሞራል በእልህ ነው የገባው ሊል ይችላል አንድ ሰው አሁን ግን ወደ አላህ ቤት ስትሄዱ ግን ሙሉ በሙሉ የምትሰሩትን ነገር በአጠቃላይ አላህ በኢኽላስ ብቻ እንዲሞላላችሁ አድርጋችሁ ስሩ እንዲሞላላችሁ አድርጋችሁ ዱዓ አድርጉ በነገራችን ላይ ኢኽላስ የሌለው ስራ በረካ አይኖረውም ነበር እንዲህ በረካ አፍርቶ እንዲህ ጥሩ ነገር የሚያስገኝ ስራ ኢኽላስ ቢኖረው ነው ከስር መሰረቱ እያልኳችሁ ነው ከስር መሰረቱ እንዲህ ፍሬ ማምጣቱ ብዙ ሰዎችን ማስለሙ ብዙ ሰዎችን ቀና መንገድ መምራቱ ራሱ
ኢኽላስ የመኖሩ አንድ አመላካች ነው። ምክንያቱም አላህ ሱብሓነሁ ወተዓላ ወለዚነ ጃሃዱ ፊና ለነህዲየነሁም ሱቡለና እንዳለው ምክንያቱም የሚሰሩት ነገርም ፍሬ ያፈራላቸዋል እንደማለት ነው። ለነህዲየነሁም ሱቡለና ማለት የወጡላቸውን ነገር ያገኟቸዋል ነው። መንገድ ላይ መንገዳችን እንመራቸዋለን ማለት። ስለዚህ እናንተንም ቃል ለተገባችሁለት ቤት በሰላም ደርሳችሁ የምትመለሱ አላህ የሚቀበላችሁ በዚህ ጉዳይ ላይ ስፖንሰር የሆኑ ወንድም እህቶችንም ደግሞ ህይወታችሁን ዱንያ ብቻ አይደለም ዱንያ ወአኺራ አላህ ሱብሓነሁ ወተዓላ ሙሉ ስፖንሰር ይሆናችሁ። በዱንያም በአኺራም አላህ ሱብሓነሁ ወተዓላ ስፖንሰር ይሆናችሁ። ከዚህ በላይ ዱዓ የለም። በነገራችን ላይ ወከፋ ቢላሂ ወኪላ ነው የሚለው አላህ ሱብሓነሁ ወተዓላ። አላህን ተገን ማድረግ አላህን መከታ ማድረግ ከሁሉም ነገር በላይ ነው። አላህ መከታ ይሁናችሁ። በችግራችሁ ቀን ሁሉ አላህ ይድረስላችሁ። ባሰባችሁበት ቦታ ሁሉ አላህ ይድረስላችሁ። የፈራችሁትን ነገር ሁሉ አላህ ነጃ ይበላችሁ። አሜን። እናንተ የምታውቁትን የማታውቁትን ያያችሁትን ያላያችሁትን አብዛኛውን በላ እኮ አላየነውም እኮ እኛ ላይ የሚደርሰውን በላ አብዛኛውን እኮ አላየነውም። ሳናየው እኮ ነው አይደል መጥቶ ከጀርባችን ግንባራችን ኋላችን ያለን ወይ ደግሞ ግንባራችን ያለን። እነዚያም በላዎች አላህ ይያዝላችሁ። ያላሰባችሁት መልካም ነገር መልካም ጸጋ አላህ Subhanahu Wa Ta'ala ካዘጋጀው መልካም ነገር አላህ ይወፍቃችሁ። አላህ Subhanahu Wa Ta'ala ነገ ጀነትን ሲወርሱ ደግሞ እህቶቼ የኸዲጃ ጉርብትና አላህ ይወፍቃችሁ፣ የዓኢሻን ጉርብትና አላህ ይወፍቃችሁ፣ የፋጢማን ጉርብትና አላህ ይወፍቃችሁ፣ የአሲያ ቢንት ሙዛሂምን ጉርብትና አላህ ይወፍቃችሁ፣ የመርየምን ጉርብትና አላህ ይወፍቃችሁ። ወንዶቻችን ደግሞ የነብዩላህ ሙሐመድን ሰለላሁ ዐለይሂ ወሰለም የነብዩላህ ዩሱፍ የነብዩላህ ሙሳ ሰይድና አቡበክር ሲዲቅ ሰይድና ዑመር ኢብኑ አልኸጣብ ሰይድና ዑስማን ረዲየላሁ ዐንሁ ሰይድና ዓሊ ረዲየላሁ ዐን ኩል الصحابه የነሱ ጉርብትና አላህ ይወፍቀን። እዚህ ጋር ተሰብስበን ዱዓ እያደረግን ነው። በዚያች ከባድ ቀን ሁሉም ሰው የት ልግባ ብሎ ግራ በሚጋባበት ቀን መጥቶ ኡመቲ ኡመቲ የሚለው ህዝቤን አላህ ሆይ ነፃ አውጣልኝ ብሎ አላህን የሚማጸነው ነብያችን ሰለላሁ ዐለይሂ ወሰለም ናቸው። ያንን ምልጃ ከሚያገኙት መልካም ባሮቹ አላህ ያድርገን። አላህ መልካሙን ነገር ይወፍቀን፣ መጥፎውን ነገር አላህ ይጠብቀን። ያሰብነውን የፈለግነውን ነገር አላህ Subhanahu Wa Ta'ala ያሳካልን። በዚሁ አጋጣሚ አንድ ሐሳብ አለኝ። ዱዓዬን እስቲ ልጨርስና اللهم صل على محمد وعلى آل محمد كما صليت على إبراهيم وعلى آل إبراهيم إنك حميد مجيد اللهم بارك على محمد وعلى آل محمد كما باركت على إبراهيم وعلى آل إبراهيم إنك حميد مجيد السلام على النبي ورحمة الله ከታተለው ደርደሻ አለ ወይ ደግሞ የሚጫወቱ ጫዋታዎች አሉ፣ ደስ የሚሉ ከትምህርት ጋር የተያያዙ ነገሮች አሉ። ያንን ግሩፕ አይደለም እያልኩ ያለሁት፣ ሌላ ግሩፕ ያስፈልገናል። አንድ ግሩፕ ስለ ንጽጽር ጉዳይ የምናወራበት ማለት የንጽጽር እንትን አይደለም፣ ግን የንጽጽር ጉዳይ ወዴት መሄድ አለበት የሚለውን ነገር አንድ ሁለት ነገሮችን የምናወራበት ግሩፕ ያስፈልገናል ብዬ አስባለሁ። ለሹራም የሚጠቅም ብዙ ይሆናሉ፣ ትልቅ ይሆናሉ፣ ጠንካራ ይሆናሉ። በግለሰብ ደረጃ በመሮጣቸው ግን በግላቸው ያንሳሉ ይላል። እውነት ነው። በዛ ስንልና ስንሰበሰብ አቅም ይኖረናል፣ ጥሩ ነገር መስራት እንችላለን። ስንበታተን ግን ማንም እንደፈለገ እያሯሯጠም ይበላናል ማለት ነው። ስለዚህ ወንድሞችና እህቶች የሆነ ግሩፕ የሚያስፈልገን ይመስለኛል ሳስበው። ያንን ግሩፕ ያው ክሬት ካደረጋችሁ እዚያ ግሩፕ ላይ አድ አድርጉኝ። ክሬት ያደረገ ሰው በጀርባ በኩል መጥቶ ቁጥሬን መጠየቅ ይችላል እና ኢንሻአላህ ግሩፑ ላይ ገብተን ኖርማል ውይይት የምናደርግበት ነው እንጂ የትምህርት ጉዳይ ግሩፕ አይደለም። ምክንያቱም ሁሉም እዚህ ጋር ያሉ የንጽጽር ጉዳይ ላይ የሚሰሩ ፈርጦቻችን ግሩፕ አላቸው፣ ራሳቸው የሆነ
ኢብሮም እንዳለው ተስፋ አደርጋለሁ። ፋሩቅም አቡበከርም ሁላችሁም ግሩፖች አላችሁ። ጀዛኩሙላሁ ኸይረን በርቱበት። ያንን ነገር በነገራችን ላይ ያ ነው ሰዎችን የሚያንጸው። ቲክቶክ ላይ ተቀምጠን የምናወራው ነገር አይደለም። እዚህ ጋር ተቀምጠን የምናወራው ነገር ንጽጽር ብቻ ነው፣ ሌላውን መጥራት እንጂ ውስጥ ያለውን የማዳበር እንትን አቅም የለውም። ቴሌግራም ላይ ያንን ግሩፕ መክፈቱ ግን በጣም ይጠቅማልና የሆነ ሰብሰብ የምንልበት አንድ ግሩፕ ደግሞ ያስፈልጋል ብዬ አስባለሁ። ያን ነገር ቢታሰብበት ለማለት ያክል ነው። ጀዛኩሙላሁ ኸይረን። አቡኪ ማለት ነው። በቃ ኡስታዝ አውራ እንደዚያ ከሆነ አንድ ነገር እናደርግ እስቲ። እንደዚያ ከሆነ በነገራችን ላይ እንትን ነው ሳዑዲ አካባቢ እውቅና ያላቸውና ትላልቅ ሰዎች ብዙ ጊዜ ድንገት አይገኙም። አብዛኞቹ በጣም ሚዲያ ላይ ታዋቂ የሆኑ ሰዎች ድንገት አይገኙም። የሐረም ኢማሞች ሲጀመር አይታሰብም፣ እነሱ ማግኘት በጣም ከባድ ነው። ምክንያቱም ታጅበው ነው የሚሄዱት በፖሊስ ምናምን። አቡበከር ሻጥሪ ደግሞ የሚያሰግደው መስጂድ ኖርማል መስጂድ ነው ተብሎ ስለተነገረን እስቲ ኢንሻአላህ ከአንተ ቀድሜ እዚያ የምገባ ከሆነ ቢኢዝኒላህ ከእናንተ ቀድሜ መዲና የምገባ ከሆነ ወደ ጅዳም ሄደን እነሱን የምናገኝበት መንገድ ከተገኘ በጣም ጥሩ ነው ብዬ አስባለሁ። በነገራችን ላይ በጣም ይወዳሉ ማለት በንጽጽር ላይ የሚሰሩ ምናምን ስንላቸው በጣም ደስ ይላቸዋል። አንድ ጓደኛ አለኝ ከጊኒ ቢሳው ነበር የመጣው። ልጁ ስለዲን ብዙም አያውቅም፣ ወላኪን ሀገሩ ላይ ሼክ ነው፣ ትልቅ ሼክ ነው፣ ሀገሩ ላይ ትልቅ ኢማም ነው። ስለዲን ብዙም አያውቅም። አብረን ነበር የተማርነው ግቢ በነበርንበት ሰዓት። እሱ አረብኛ ነበር የሚማረው፣ እኔ ደግሞ ኩሌተ ሸሪዓ ነበርኩኝ የዚያኔ እና ስለዲን ብዙም ግንዛቤ የለውም። ወላኪን በሀገሩ ደረጃ ኢማም ስለሆነ ወላሂ ከሱዴስ እና ከሹሬም ጋር ዘና ብሎ ነው ፎቶ የተነሳው። ጋብዘውት ቤት ወስደው አክብረውት በደንብ እንትን አድርገው በጣም እንትን ብለው ሐታ የሆነ ሀዲያ ሁላ ሰጥተውት ፎቶቸውን ሁላ ሳይቶኝ ነበርና በንጽጽር ጉዳይ ላይ ምናምን የሚሰሩ ሰዎችን በጣም ይወዳሉና እስቲ ኢንሻአላህ እሱንም ሁኔታ የማመቻቸቱን ነገር እስቲ እንትን እንላለን። ከእናንተ መካከል መዲና ላይ ደግሞ እንትናን የሚያውቅ ሰው ካለ፣ ሽንቅጢን የሚያውቅ ሰው ካለ ሙፈሲሩን እኔ አውቀዋለሁ። እኔ በተለይ ሼክ መሐመድ አሊ አሽንቅጢ በጣም ነው የምወደው ወላሂ። አሁን በህይወት ያሉት አሁን የሙክታር አሽንቅጢ ልጅ ናቸው። አሁን ያሉት በህይወት ያሉት ማለት ነው የእሱ ልጅ ናቸው። እሳቸው አሁን ሁሌ ፈጅር ከተሰገደ በኋላ ውርዳቸው በሜዳ ያገኙኝ ነው የምትሉት አልኩኝ። በደንብ ነው እንጂ እንደ ሜዳይም በጣም ወደዋሉ በነገራችን ላይ። ምክንያቱም የሚወደድ ሜዳም ነው በነገራችን ላይ። እዚያ ቦታ የተገናኘ ሰው መቼም አይረሳሳም። ምክንያቱም የተገናኘው ቦታ ከባድ ቦታም ስለሆነ። አስበው ደግሞ በዳዕዋ ላይ የምትተዋወቅን ወንድሞች እዚያ ትልቅ ቦታ ስታገኛቸው፣ አላሁ አክበር። እንዲሁ እዚያ እንደተገናኘን ደግሞ አስቡት ነገ ጀነት ላይ ስንገናኝ ቢኢዝኒላህ አስቡት እስቲ ነገ ጀነት ውስጥ ሁሉም ደስ ያለውን መኪና ይዞ፣ መኪና እንኳን እዚያ አይነዳም፣ ሌላ ነገር ነው የሚነዳው፣ ባይሆን ቡራቅ ምናምን ነገር ነው እንጂ መቼም እቺ ከርካርሳ መኪና ይዘን አንሄድ። አንዱን አስታውሳለሁ አዋል ላይ ገጠር ነበርንና ኪታብ እንቀራለን ብለን 2003 ነበር ጊዜው ቦታው አዋሌ ይባላል። አዋሌን ካወቃችሁ አላውቅም። የድሬዳዋ ገጠር ቀበሌ ናት። አዋሌና ብዩ አዋሌ ይባላሉ። ከብዩ አዋሌ
ግፉልኝ እያለ የማይታሰብ ነገር ማለት ነው። ብቻ ከደስታው ብዛት ነው እንደዚህ ያለውና አላህ ኸይር ያድርገው። ኢንሻአላሁ ተዓላ እዚያ እንገናኛለን ቢኢዝኒላህ። ኢንሻአላህ አላህ ይጠብቃችሁ ብያለሁ። በነገራችን ላይ ሰዓቱ 12 ሰዓት ተኩል ነው እኔ ጋር ይታወቅልኝ። ማሻአላህ አብሽር፣ ችግር የለውም ኡስታዝ። ምናልባት 1200 ሰው ስላለ ቅድም ሳላህ ያለውን አሁን ማድረግ እንችላለን መሰለኝ። ትንሽ ርዕስ ይዘን ብናወራ የተሻለ ይመስለኛል። አሁን ከደስታው ደግሞ መለስ ብለን አይመስላችሁም? ያ ጀማ ምን ትላላችሁ? አቡኪ፣ ኢምሩ፣ ሳላህ፣ ኢስሐቅ ምን ትላላችሁ? ይሻላል። እንደዛ ቢሆን አሪፍ ነገር ነው። የንጽጽር ነገር ነው አይደል ብሮ? ያ በቃ ራሳችሁ እንዳቦካችሁ ራሳችሁ ጋግሩት። ሰላም አለይኩም ጨርሻለሁ። ይሄም መስራችሁ ነው አባቴ፣ እኔ የለሁበትም። ሰላም አለይኩም ወራህመቱላሂ ወበረካቱ። ለአላህ ብዬ ወዳችኋለሁ። በዚህ አጋጣሚ እሺ፣ አለይኩም ሰላም። አላህ ይውደድ ኡስታዝ፣ ጀዛከላህ ኸይር። አላህ ይውደድ፣ ውድድ ያርጋላህ። እሺ ኢንሻአላህ እንትና እንግዲህ እንቀጥላለን። ሳላህ እንዴት ነው? ቅድም አንተ ስለጀመርክ ከአንተውን ጀምርና ምን እንጀምር እስቲ ተራ በተራ ሁላችንም እንቀጥላለን። ምን ትላለህ? ኢንሻአላህ ምራን ይመቻል? አው አኺ አለሁ። ሁላችንም ይመቻል። ሳላህ ሁላችንም አለን። አብሽር። ዛሬ በደንብ ጽድት ያለ ፕሮግራም ማዘጋጀት ያለብን። ጽድት ያለ ምን ላይ እናድርገው? ርዕሱ ካልወጣ በፊት አሁን ለወጣ ነው ነው እና አሁን እንዴት ነው ኮንታክት ማድረጋቸው? የሁሉንም እልክልሻለሁ ነው የኢምራንንም እኔ እልክልሻለሁ፣ አካውንታቸውን እልክልሻለሁ፣ ቴሌግራማቸውን፣ የሳላህንም ስጣቸው የኔን ቁጥር ዋትሳፕ ላይ ያለውኝ ሞስት በዋትሳፕ ነው የምታገኙኝ። ኢምራን እናትህ ፓስፖርት አላቸው ወይ? የላቸውም? አላቸው አላቸው። ኦኬ ዳትስ ጉድ። ትንሹስ የለውም? እሱ ማለት ኦኬ በቃ ያውጣና ኮንታክት አድርገኝ በለው በዋትሳፕ ላይ ስጠው ቁጥሬን ኢብራሂም። ኢንሻአላህ አገኛቸዋለሁ። ቴንክ ዩ ሶ ማች። እኔ በጣም ሃፒ ነኝ። አላህ ይጠብቅሽ። ምንም ነገር እንዳታስበው እሺ? እሺ ጀዛኪላህ ኸይር። አላህ ይጠብቅሽ እህታችን፣ ወላሂ አላህ ይጠብቅሽ። አላህ ይጠብቅሽ። አሜን። እንደዛ ደግሞ ተገናኝታችሁ ሁላችሁም አንድ ላይ ኦ ማይ ጋድ can you see the feeling? Yeah, of course. Yeah. ኢንሻአላህ እሺ። በጣም ነው የማመሰግነው። ቴንክ ዩ ሶ ማች። አይባኔ መርክፈች ጃፊ። እሺ እንቀጥል ፕሮግራማችንን። ሳላህ ምን ትላለህ? ምን ርዕስ እንያዝ? አንተ ነው የጀመርከው። እሺ ወደዛ ከመሄዳችን በፊት ለሙስሊም ወንድም እህቶች በተለይ ስፖንሰር ላደረጉት በኋላ ሳይሆን ዱዓ እናደርግላችኋለን። እናንተም ደግሞ አድርጋችኋል። ሞር ደግሞ እዛው ሄደን እዛ ቢደረግላቸው አሪፍ ይመስለኛል። እናደርግላችኋለን በአላህ ፍቃድ። ማውራት አልተመቸኝም ነበረ ቅድም። ጀዛኩሙላሁ ኸይር ሁላችሁንም፣ ስሜሪ፣ ጃፈር፣ ሁዳ፣ ሌሎቻችሁም ሀናን አይ ቲንክ ሁላችሁንም በጣም እናመሰግናለን። በአላህ ፍቃድ ስንገናኝ አንድ ላይ ዱዓ እናደርግላችኋለን። እሺ ወደ ርዕሱ